ከኢትዮጵያና ከፈጣሪ ማንን ቀድሜ እንዳወቅ ማን ቀድሞ በሕሊናዬ እንደተሳለ በትክክል ለመናገር ያዳግተኛል። ከቤታችን ግድግዳ ላይ የተለጠፈውን የድንግል ማርያም ምስልና ወንድሞቼ ደብተር ሽፋን ላይ ያለውን የኢትዮጵያን ካርታ በተቀራራቢ ዕድሜ ነው ልብ ያልኳቸው። የማርያምን መቀነት ሰማይ ላይ ከማስተዋሌ አስቀድሞ የማመገደያ ትሪያችን መሃል ላይ አንበሳ ያነገበው አረንጓዴ፣ ቢጫና ቀይ የኢትዮጵያ ባንዲራ ልቤ ገብቷል። ማርያም መቀነቷን ሰማይ ላይ የምታሰጣው ዘንቦ ሲያባራ ፀሐይ ብልጭ ሲል አልፎ አልፎ ነበረ። ባለ ባንዲራው አንበሳ ግን ቢያንስ በቀን አንድ ጊዜ ከፊቴ ይቀርብ ነበር። ባንዲራው እንኳን ከእንጀራ ጋር ቀርቦ ተሰቅሎ በነፋስ ሲውለበለብ ያጠገዋል። ያቺ በወንድሞቼ ደብተር ሽፋን ላይ ተስላ ሰንደቋን ለአንበሳ አሳዝላ የተዋወቅኳት ኢትዮጵያ ለረዥም ጊዜ ካርታና ባንዲራ እንደሆነች አብራ ይኖራለች። ትምህርት ቤት ስንገባ የኢትዮጵያ ሕዝብ መዝሙርና የጠዋትና የማታ የባንዲራ መስቀያ ማና ማውረጃ መዝሙርን አጠናው። ኢትዮጵያ ሆይ ደስ ይበልሽ በኃያሉ ልጅሽ በንጉሥሽ። ኢትዮጵያ ሆይ ደስ ይበልሽ በኃያሉ ልጅ በንጉሥሽ። ተጣማጅ አርበኛ በአገር መውደቅ ፍቅር ገዳይ ድል አድራጊ ደም አፍሳሽ ወታደር። ውድ አድማጭ ተመልካቾቻችን በዛሬው ፕሮግራማችን ዶክተር በድሉ ዋቅጅራ ጠርዝ ላይ በሚል ካሳተመው መጽሐፍ የትኛዋ ኢትዮጵያ የሚለውን እናቀርባለን። ከሱ አስቀድመን ግን ስለ መጽሐፉ በመግቢያው ላይ የተገለጸውን ነገር ብናሳውቃችሁ መልካም ይመስለናል። መግቢያ። መጽሐፉ 4 ክፍሎች አሉት። አንድ አድርጎ ያቆራኛቸው የዘመኑን መዓዛ ያወዱ የትውልድን መንፈስ የቃኙ ጉዳዮች መሆናቸው ነው። መቼም ይህ ትውልድ በዲስኮርስ ጀምሮ በዲስኮርስ መጨረስ አልሆን ብሎታልና 4ቱን ጉዳዮች የዚህ ትውልድ የዲስኮርስ መጀመሪያና ድንጋይ መወራወሪያዎች ናቸው። በእነዚህ ጉዳዮች ላይ ዛሬ የምናካሂደው ዲስኮርስ የምንደርስበት መደምደሚያና ነድፈን የምንተገብረው ፖሊሲ በነገው ትውልድ የልጆቻችን ዕጣ ፈንታ ላይም ትልቅ ተጽዕኖ ያሳድራል። በዚህ መጽሐፍ ውስጥ የተካተቱት 4 ጉዳዮች የኢትዮጵያን መልክ፣ የቋንቋ ዕቅድና ምርጫን፣ ጋዜጠኝነትንና ማህበረሰባዊ የሥነ ምግባር ይዞታዎችን የሚመለከቱ ናቸው። የአቀራረብ ቅርጻቸው ዲቃላ ነው። አልፎ አልፎ ከኑሯችን እንዳይርቁ፣ ለአንባቢ እንዳይጎረብጡ ከወግ ተውሰዋል። ግባቸውን ይመቱ ዘንድ ደግሞ አልፎ አልፎ በየመስኩ ያሉ ድርሳናትን ተንተርሰዋልና የወግና የጥናታዊ ጽሑፍ ድቅል ናቸው። መራር ወግ ልንላቸው እንችላለን። በትውልዱ ልቦና የታተመው የኢትዮጵያና ኢትዮጵያዊነት መንፈስ እንደ ማግኔት ተመሳሳይ ዋልታ ጫፎች እየተገፋፋ አላስተቃቅፍ ብሎናል። የክፍል 1 ትኩረትም ይኸው ነው። ክፍል 1 የትኛዋ ኢትዮጵያ በሚል ርዕስ ስር የቀረበ ነው። ጽሑፉ የድሮዋን ኢትዮጵያ ይቃኛል። የዘመነ ደርግና ህወሓት ኢህአዴግ ስሪት የሆነችውን የዛሬዋን ኢትዮጵያ ላይ ይቆዝማል። በምንገኝበት የዛሬዋ ኢትዮጵያ ጠርዝ ላይ ከቁዘማው በቅዠት ይባንናል፣ በስጋት ይባትታል። የዛሬው ቅዠትና ስጋት ለልጆቹ እንዳይሻገር የነገዋን ኢትዮጵያ ስዕል ይነድፋል። የክፍል 2 ትኩረት ቋንቋ ነው። የቋንቋ ምርጫና አጠቃቀም ሰውን ከሌሎች እንስሳት ለይቶ ሰብአዊ ያሰኘው ቋንቋ ነው። ኢትዮጵያ ደግሞ በዚህ የታደለች የቋንቋ ባለጸጋ ናት። ግን ደግሞ ጸጋ እርግማን እንደሆነ ሁሉ ዜጎቿን እያጋጨ ሰላሟን ነስቷታል። በእርግጥ በርካታ ቋንቋ መታደል ለአንድ አገር ምርቃት ነው፣ እርግማንም። ቋንቋ እንዴት ቢታቀድ፣ እንዴት ያለ ፖሊሲ ቢነደፍ ነው ከምርቃቱ የምንቋደሰው? አሁን ያለው የፌዴራልና የክልል የሥራ ቋንቋ ምርጫ ተገቢነት ምን ያክል ነው? የምንናገረው የተለያየ ቋንቋ አለያይቶ እንዳያስቀረን የተለያየ ቋንቋ እየተነጋገርን
ተቃቅፈንና ተደጋግፈን እንድንኖር ምን መደረግ አለበት? የሚሉት ጥያቄዎች የክፍል 2 ማጠንጠኛ ናቸው። እነዚህን ጥያቄዎች ለመመለስ በመስኩ የተሰሩ የምርምር ውጤቶችና ትምህርታዊ ድርሳናት እንዲሁም የሌሎች ሀገራት ልምዶችን አልፎ አልፎ ተጠቅሰዋል። በሀገራችን የብዙሃን መገናኛ ውስጥ የሚታዩት ችግሮች በሙሉ በአንድ ወይም በሌላ በኩል ከሙያው የሥነ ምግባር ጉድለት፣ የኃላፊነት ስሜት አለመስማትና የተጠያቂነት አለመኖር ጋር የተያያዙ ናቸው። ጋዜጠኞች ሙያው ከሚጠይቀው ሥነ ምግባር ያፈነገጡ ተግባራትን ያከናውናሉ። በየብዙሃን መገናኛ ተቋማቱ የሚሰሩ ጋዜጠኞችም ሆኑ የተለያዩ የፕሮግራም አዘጋጆችና አቅራቢዎች ለሚያሰራጯቸው ይዘቶች የኃላፊነት ስሜት አይሰማቸውም። ታማኒ መረጃን በመሰብሰብ የዜጎች ሰላማዊ ኑሮ የሚያውኩትን በማበጠር በማደራጀትና በሚዛናዊነት በመተንተን የማህበረሰብን ኑሮ ለማሻሻል ራሱን አሳልፎ የሰጠ ሰው የአእምሮ የማሰቢያ ህዳግ ነው ጋዜጠኝነት ማለት። ጋዜጠኛ የሚባለውም ያንን አእምሮ የታደለ ወይም ያዳበረ ነው። ዛሬ ካለንበት ማህበረሰባዊና ሀገራዊ የውድቀት ጠርዝ ላይ ለመገኘታችን የብዙሃን መገናኛዎችና ጋዜጠኞቻችን ትልቁን ድርሻ ይወስዳሉ። የመጽሐፉ ክፍል 3 በዚህ ጉዳይ ላይ ማተኮሩም ለዚሁ ነው። ያለንበትን ለአውቆና ተቀብሎ መፍትሄ ላይ ለማተኮር እንጂ ለመፈራረድ ግን አይደለም። በማንኛውም መስክ ችግሮቻችንን ማወቅና መቀበል የመፍትሄው መሰላል የመጀመሪያው መርገጫ ነው። ስለ ችግሮቻችን መፈራረድ ከጀመር ወደ መፍትሄው መሰላል አንወጣም። ይልቁንም ያለንበትን የችግር አዘቅት እናጎደጉደዋለን። የዚህ መጽሐፍ የመጨረሻ ግን ደግሞ ዋናው ክፍል በማህበረሰባዊ የሥነ ምግባር ይዞታችን ላይ ያተኮረው ክፍል 4 ነው። የአንድ ማህበረሰብ ጤናማ ህልውና መሰረት ስነ ምግባር ነው። በአዎንታዊ ስነ ምግባር ላይ ያልተገነባ ማህበረሰብ በድቡሽት ላይ እንደተሰራ ቤት ነው፣ በቀላሉ ይፈርሳል። የዜጎች ማህበራዊነት ጤናማ ማህበረሰብ ይፈጥር ዘንድ ግንኙነቱ ተቀባይነት ባላቸው ጠንካራ የስነ ምግባር ደንቦች ወይም መመሪያዎች ላይ የተመሰረተ መሆን አለበት። የማህበረሰብ የስነ ምግባር ጤንነት የሚመዘነው ደግሞ የማህበረሰቡ የስነ ምግባር እሴቶች ልኬት ኤቲካል ስታንዳርድስ በሚገኝበት ደረጃና መሰረት ባደረገው የምክንያታዊነት ጥንካሬ ላይ ነው። ጠንካራና በቀላሉ የማይናወጥ ልኬት ላይ የተመሰረተ ስነ ምግባር ማህበረሰባዊ ተቀባይነት ያላቸውን እንደ ግዴታና መብትን ማክበር፣ ፍትሐዊነት፣ አለመስረቅ፣ አለመግደል፣ አስገድዶ ያለመድፈር ወዘተ ያሉትን አሉታዊ የስነ ምግባር እሴቶችን አይቀበልም። እስቲ ራሳችንን እንፈትሽ። ያለ አድሎ የሸመገል ፍርድ ቤት ቀርበን ያለ አድሎ የምስክርነት ቃላችን የሰጠን ስንቶቻችንን? ሌብነትን ተጸይፎና ሌባን በአደባባይ አጋልጦ የሥነ ምግባር ልኬቱን ከመጠበቅ ይልቅ ሌባውን ሸኝቶ ለተዘራፊው ገንዘብ ማዋጣት፣ መኪና የገጨውን ሐኪም ዘንድ ከማድረስ ይልቅ ለሬሳው ሳጥን ማዋጣትና በቀብሩ ላይ ማንባት የሚመርጥ የማህበረሰባችን አባል በርካታ ነው። ይህን አይነቱ ተግባር የአንድን ቤት መሰረት እየቆፈሩ ጣራውን ቀባብቶ ለማሳመር እንደ መሞከሪያ ነው። ጣራውን ምን ብናሳምረው መሰረቱ የሚቆፈር ቤት መፍረሱ አይቀርም። ዛሬ ግለሰባዊ የሥነ ምግባር ጉድለትን ተሻግረን የማህበረሰባዊ የሥነ ምግባር ዝቅጠት ውስጥ ጉዞ ጀምረናል። ወደ መቀመቁ እየወረድን ነው። በአደባባይ ሰዎች ሲቃጠሉና ሲሰቀሉ እንደ አስደሳች ትርኢት ከበን እንመለከታለን። በቡድን እናፈናቅላለን፣ እንዘርፋለን። አደባባይ የሚያቃጥሉትና የሚሰቅሉት የማህበረሰባዊ ዝቅጠት ቲያትራችንን ተዋናዮች ብቻ ናቸው። ከየመድረኩ ጀርባ ሁላችንም ተሳታፊዎች ሆነናል። ይህንን ግፍ በአደባባይ ወይም በመድረክ ከተመለከትነው ጀምሮ ዜናውን ሰምተን ተኝተን እስካደርነው ዜጎች ድረስ ሁላችንም በሥነ ምግባር ዘቅጠናል። እጅግ አሳሳቢ ነው። በዚህ የሥነ ምግባር ዝቅጠት ውስጥ ሆነን የምንገነባው ሊጸና፣ የምንተክለው ሊጸድቅ፣ የምንወልደው ሊባረክ አይችልም። ለዚህ ነው የሥነ ምግባር ይዞታችን በክፍል 4 በሰፊው የተተኮረበት። የአሳ ግማቱ ከአናቱ እንዲሉ የሥነ ምግባር ብልሽታችን የሚነሳው ከመንግስት ነው። የትምህርት ስርዓታችንና የሃይማኖት ተቋሞቻችን በተዋረድ የድርሻቸውን ይወስዳሉ። በጽሑፍ ውስጥ በዝርዝር ተዳሷል። ሊተኮርባቸው የሚገቡ የመፍትሄ ሐሳቦችም ቀርበዋል። ከመፍትሄ ሐሳቦቹ አንዱ ከሥነ ምግባራዊ ዲስኩር ላይ ማተኮር ነው። በሀገራችን ላለፉት 50 ዓመታት
ስነ ምግባራዊ ዲስኩር ሙሉ በሙሉ ተዘንግቷል። ስነ ምግባራዊ ዲስኩር በሰፊው መደረግ አለበት። ከፖለቲካዊ ዲስኮርሳችን ስነ ምግባራዊ ዲስኮርሳችን መቅደም አለበት። በወረደ ምክንያት ልኬት ላይ በተቸነከረ የስነ ምግባር እሴት ውስጥ ሆነን ፖለቲካዊ ዲስኩራችን ፍሬ ሊኖረው አይችልም። አንደማመጥም። የሌላውን ሐሳብ አናከብርም። በ21ኛው ክፍለ ዘመን ላይ እየኖርን ትናንት ብልጭ ያለልን ሐሳብ መመሪያ ያደረግነውን ርዕዮተ ዓለም ወይም መስመር ለድርድር አናቀርብም ብለን የሚገዳደሩንን አስረን የምናሰቃየው፣ ገድለን የምንጥለው፣ ሰብአዊነትን መሰረት ባደረገ ጠንካራ ምክንያታዊነት ላይ የተመሰረተ ስነ ምግባር ስለሌለን ድርድርና ውይይት የሰብአዊነት መለኪያ መሆኑን ስላልተቀበልን ነው። በአጠቃላይ የተነሱ ጉዳዮች ላነበበው ያለንበትን ግን የዘነጋውን ለማየት መነጽር፣ ለጠያቂው ደግሞ ወደ መልስ መንደርደሪያ ብቻ ናቸው። ከሁሉም በላይ ግን ውጤታማ የሚሆኑት ማህበራዊ ዲስኮርስ አጭረው ለጋራ ችግሮቻችን የጋራ መልስ እንድንፈልግ ከረዱን ነው። መልካም ንባብ። እስካሁን ያነበብንላችሁ መግቢያውን ነው። ስለዚህ በመግቢያው ላይ እንደተገለጸው ክፍል 1 የሚሆነውን የትኛዋ ኢትዮጵያ በሚል በጥያቄ መልክ የቀረበውን እንጀምራለን። የትኛዋ ኢትዮጵያ? ህወሓት ኢህአዴግ የዘራውን የጎሳ ፖለቲካ ፍሬውን ማንዠርገግ የጀመረው ከ2006 ዓ.ም ጀምሮ ነው። በየክልሉ የሚገኙ ወጣቶች ለዓመታት ሲጋቱ የነበረውን የዲሞክራሲ የፍትህና የልማት ፕሮፓጋንዳ በተግባር ማየት ሸሽተው አደባባይ መውጣት ሲጀምሩ በሰላማዊ መንገድ የህዝብን ጥያቄ ለመመለስ ያልፈቀደው ህወሓት ኢህአዴግ ከዓመታት ትግል በኋላ በአመፅ ተንበረከከ። ከኦሮሚያ ክልል በቲም ለማ የሚመራው የለውጥ ኃይል በአቶ ገዱ አንዳርጋቸው የሚመራውን ብአዴን አቀናጅቶ በህወሓት የበላይነት ይመራ የነበረውን ቀዳማዊ ኢህአዴግ አንበርክኮ መሪነቱን ተቀናጠጠ። ይህ የለውጥ ኃይል ገና የመሪነት ፈረሱ ኮርቻ ላይ ሳይደላደል ልጓሙን አጥብቆ አቅጣጫውን ለይቶ ፈረሱን ሳይኮረኩር ህዝቡ ከጎኑ መሆኑን ለመግለጽ ወደ የአደባባዩ ወጣ። ቀዳማዊ ኢህአዴግ የሚለው በ2010 ዓ.ም የህዝቡን አመፅ ተከትሎ በኢህአዴግ አራቱ ድርጅቶች መካከል ከተካሄደው የውስጥ ትግል በኋላ የመጣው በዶክተር አብይ የሚመራው ኢህአዴግ ከቀደመው ኢህአዴግ የተለየ ነው። በዚህ መሰረት ዳግማዊ ኢህአዴግ ሲባል ይስማማዋል። ከዚያ በፊት የነበረው ደግሞ ቀዳማዊ ኢህአዴግ ለማለት ነው። ይሁን እንጂ ለህዝቡም ሆነ ለመሪዎቹ የለውጡን ፈረስ ልጓም አጥብቆ አቅጣጫውን ለማስያዝ ከባድ ሆነ። በአገሪቱ ታይቶ የማይታወቀው የድጋፍ ሰልፍ በዜጎች መካከል ታይቶ የማይታወቅ መጨካከን ለማስከተል ጊዜ አልፈጀበትም። አንዱ ብሔረሰብ የሌላውን ብሔረሰብ እንደ ጠላት በማየት ማጥቃቱና ማፈናቀሉን ቤት ተያያዘው። የዚሁና የዚያ ጎሳ በመባባል ዜጎች የኖሩበት ቤት ተቃጠለ፣ ንብረታቸው ተዘረፈ፣ ግድያዎች ኢሰብአዊ በሆኑ መንገድ ይፈጸሙ ጀመር። ይህ ጎሳ ተኮር መጠቃቃት ቀድሞውኑ በለውጡ መሪዎች ከፍ የተደረገውን ኢትዮጵያዊ እና ኢትዮጵያዊነት ይበልጥ እንዲዘመር አስገደደ። ይህን ተከትሎ ነው ለዚህ ጽሑፍ ምክንያት የሆነው አጋጣሚ የተፈጠረው። በአንድ የቴሌቪዥን ጣቢያ ኢትዮጵያና ኢትዮጵያዊነትን በተመለከተ ዘጋቢ ፊልም ለማዘጋጀት ከተመረጡ ሰዎች አንዱ ሆኜ ተጋበዝኩ። ለዝግጅቱ የተመረጡት ከፍተኛ የክልልና የፌዴራል ባለስልጣናት በየተሰማሩበት ሙያ ለሀገራቸውና ለወገናቸው የተረፈ ስራ የሰሩ አንጋፋ ሰዎች ነበሩ። በአንጋፋዎቹ የተሰነዘረ ሐሳብ ነው ተብሎ በጥያቄ መልክ ከቀረበልኝ ጉዳይ አንዱ የድሮዋ ኢትዮጵያና የኢትዮጵያዊነት መንፈስ መመለስ አለበት፣ ለገጠመን ችግር መፍትሄው እሱ ነው የሚሉ ሰዎች አሉ። አንተ ምን ታስባለህ የሚል ነበረ። ለጊዜው ሐሳቤን ገልጬ በተብሰልስሎት ወደ ቤቴ ተመለስኩ። ለመሆኑ የየትኛዋን ኢትዮጵያ መንፈስ ነው መልሰን የምንገነባው? የነበረችዋን የድሮዋን ኢትዮጵያ አካልና መንፈሷ ምን ይመስል ነበር? የምንገነባት ኢትዮጵያ የትኛዋ ናት? አካልና ስጋዋ ምን መምሰል አለበት? ወዘተ የሚሉት ጥያቄዎች የፈጠሩት ተብሰልስሎት ይህን ጽሑፍ አስከተለ። የድሮዋ ኢትዮጵያ ሞቼ ደብተር ሽፋን ላይ ያለውን የኢትዮጵያን ካርታ
በተቀራራቢ ዕድሜ ነው ልብ ያልኳቸው። የማርያምን መቀነት ሰማይ ላይ ከማስተዋሌ አስቀድሞ የመመገቢያ ትሪያችን መሃል ላይ አንበሳ ያነገበው አረንጓዴ፣ ቢጫና ቀይ የኢትዮጵያ ባንዲራ ልቤ ገብቷል። ማርያም መቀነቷን ሰማይ ላይ የምታሰጣው ዘንቦ ሲያባራ፣ ፀሐይ ብልጭ ሲል አልፎ አልፎ ነበረ። ባለ ባንዲራው አንበሳ ግን ቢያንስ በቀን አንድ ጊዜ ከፊቴ ይቀርብ ነበር። ባንዲራው እንኳን ከእንጀራ ጋር ቀርቦ ተሰቅሎ በነፋስ ሲውለበለብ ያጠግባል። ያቺ በወንድሞቼ ደብተር ሽፋን ላይ ተስላ ሰንደቋን ለአንበሳ አሳዝላ የተዋወቅኳት ኢትዮጵያ ለረዥም ጊዜ ካርታና ባንዲራ እንደሆነች አብራ ይኖራለች። ትምህርት ቤት ስንገባ የኢትዮጵያ ሕዝብ መዝሙርና የጠዋትና የማታ የባንዲራ መስቀያ እና ማውረጃ መዝሙርን አጠናው። ኢትዮጵያ ሆይ ደስ ይበልሽ በኃያሉ ልጅሽ በንጉሥሽ። ኢትዮጵያ ሆይ ደስ ይበልሽ በኃያሉ ልጅ በንጉሥሽ። በጣም አርበኛ በአገር መውደቅ ፍቅር ገዳይ ድል አድራጊ ደም አፍሳሽ ወታደር። መዝሙሮቹ ኢትዮጵያ የሚያስተዳድራት ንጉሥ የሚሞትላት ጀግና እንዳላት አሳወቁን። ይቺ ኢትዮጵያ ቅርጿ የጀበና የመሰለ ብትዘቀዘቅ አፍሪካን የምትመስል ባንዲራና ንጉሥ ያላት፣ ለባንዲራውና ለንጉሷ የሚሞት ጀግና ወታደር ያላት ኢትዮጵያ አብራኝ ኖረች። የልጅነቴ አብራኝ ያደገችው ኢትዮጵያ ይህቺ ቅርጿ፣ ባንዲራዋ፣ ንጉሶቿ፣ ነፃነት አክባሪ ጀግኖቿ ህብር ምስል ናት። ያቺ ኢትዮጵያ መንፈሷ ተራራ፣ አካሏ ኩይሳ ነው። ያቺ ኢትዮጵያ መንፈሷ ማንም ዓለም በሙሉ ያውቀዋል። ኃይለ ሥላሴን ዓለም ያውቃቸዋል። ባንዲራዋን ዕድሜ ለአበበ ቢቂላ ዓለም ያውቀዋል። ነፃነቷን፣ የልጆቿን ጀግንነት ዕድሜ ለአድዋ ዓለም ያውቀዋል። ይህ ሁሉ መንፈሷ ነው። ውጧ፣ አካሏ፣ ዜጎቿ፣ ባህላቸው፣ ቋንቋቸው የአብዛኞቹ አይታወቅም። እንኳን ፈረንጆቹ እኛም የሀገራችንን ኢትዮጵያ ጓዳ ጎድጓዳ አናውቀውም። ያንን የኢትዮጵያ መንፈስ ዜጎቿ ሁሉ ይኮሩበት ነበር። ውስጠ ይዘቷን አካሏን ግን ብዙዎች አያውቁትም። ከሚያውቁትም እንደ መንፈሷ አይኮሩበት። ከከብት ብልት እንደሚመርጡ የድሮዋ ኢትዮጵያም ህዝቦቿ ከህዝቦቿ ይመረጡ ነበር። አንዱ እንደ ፍሬምባ ሁሉም ይሻማዋል፣ ሁሉም ይወደዋል። ሌላው እንደ ሆድ ዕቃና ጭንቅላት ተንቆ ይወረወራል። አንዱ የደመቀባት ሌላው የፈዘዘባት ነበረች የድሮዋ ኢትዮጵያ። ያቺ የድሮዋ ኢትዮጵያ የድሮው ዘመንና ትውልድ የፈቀዳት የተቀበላት ነበረች። ከዚያን ዘመንና ትውልድ ጋር የሰመረችው ኢትዮጵያ ያቺ ነበረች። ኢትዮጵያዊነትም የሚለካው ኢትዮጵያን በዝርዝር በማወቅ ህዝቦቿን በመታደግ ሳይሆን ለኢትዮጵያ ንጉሥ ለነፃነትና ድንበር ዘመኑ ለፈቀደው የኢትዮጵያዊነት መንፈስ ነበር። ዘመን የሚከብረው ወይም የሚረክሰው በዚያውኑ ዘመን ሚዛን ነው። ያቺ ኢትዮጵያ የቀደመው ትውልድ የቀረጻትና የነበረው ትውልድ የተቀበላት ነበረች። ለምን ሆነች ጥያቄ አንስቶ ትናንትን በዛሬ ለመዳኘት መሞከር ዥረትን ወደ ምንጩ ለማውረድ እንደመሞከር ነው። ችግሩ ያችን ኢትዮጵያና ያንም ኢትዮጵያዊነት መልሶ በማምጣት የዛሬውን ትውልድ ችግር ለመፍታት መሻቱ። እንኳን በንጉሱ ዘመን የነበረችው ኢትዮጵያ ያለፉት 27 ዓመታት ኢህአዴግ የቀረጻት ኢትዮጵያ በዘመኑና በትውልዱ ስላልተፈቀደች ነው ህልውናዋ የሚንገታገተው። የህወሓት ኢህአዴግን ኢትዮጵያና ኢትዮጵያዊነት ምስል ከመመርመራችን አስቀድሞ የንጉሱ ዘመን መጨረሻና የአብዮቱ መጀመሪያ አካባቢ የነበረችውን ኢትዮጵያ አግዝፎ የሚያሳይ አንድ እውነተኛ ድርጊት እንደ ምሳሌ እንመልከት። ድርጊት የተፈጸመው በ1967 ዓ ም ነው። እኔ በዚያን ዓመት በአሰላ ከተማ በራስ ዳርጌ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የሶስተኛ ክፍል ተማሪ ነበር። አንድ ቀን ጠዋት በሁለተኛው ክፍል ጊዜ ይመስለኛል የሳይንስ መምህራችን ቲቸር ከበቡሽ ወደ ክፍል ገብተው ማስተማር እንደጀመሩ ቁርሳችንን ምን በልተን እንደመጣን ጠይቁ ጀመር። አሁን በውል ትዝ ባይለኝም የዕለቱ ትምህርት ከጥያቄያቸው ጋር ግንኙነት የነበረው ይመስለኛል። ጥያቄው የቀረበው እንደ ምሳሌ እንደነበረ አስታውሳለሁ። ሁላችንም እጃችን አወጣን። እኔ ቲቸር፣ እኔ ቲቸር፣ ቲቸር፣ እኔ እየጮህን እጃችንን ሰቅለን አውለበለብን። ከመቀመጫው የተነሳውም ነበረ። ቴዎድሮስ አሉ ቲቸር ከበቡሽ። ቴዎድሮስን አልወደውም፣ ጉረኛ ነው። ዳቦ በሻይ አለ።
አጨብጭቡለት አሉት ቲቸር ከበቡሽ። ዳቦ በሻይ ስለበላ ተጨበጨበለት። አፈሬ አሉት ቲቸር እጇን ያወጣችውን ልጅ። ፍርፍር፣ የእንጀራ ፍርፍር፣ አጨብጭቡላት አሉና ፊት ለፊት የተቀመጠውን ተማሪ እየጠቆሙ አየለ አሉ። ማስታወሻ ከ1966 አብዮት በኋላ የትምህርት ቤቱ ስም ሺላሎ ተራራ ተብሎ ተሰይሟል። መርቃ። ቲቸር ከበቡሽ ሳቃቸውን መቆጣጠር አልቻሉም። እንባቸው እስኪወርድ ሳቁ። እኛም ቲቸርን ተከትለን ሳቅን። ቲቸር ከወፍራም ክፍት ሹራባቸው ኪስ መሐረብ አወጡና እንባቸውን እየጠራረጉ እንደምንም ሳቃቸውን ተቆጣጥረው ቀጥል አርጋው አሉ። ከአየለ ጎን የተቀመጠውን ተማሪ ቆጮ አለ አርጋው። ቲቸር ትንሽ ኪላቸው ሳቁ። ተማሪ አሁንም አጀባቸው። በዚያ ሰዓት ከማይስቁት አየለና አርጋው ብቻ ነበሩ። ከዚያች ክፍል ጊዜ በኋላ የአየለና አርጋው ስም አየለ መርቃ እና አርጋው ቆጮ ሆነ። ወደ 9ኛ ክፍል አልፈን ትምህርት ቤት ብንቀይርም ስሙ ተከተላቸው። 12ኛ ክፍል ጨርሰን እስከምንለያይ ድረስ በስማቸው የሚጠራቸው አልነበረም። ሰፈርም ኳስ ስንጫወት የምንጠራቸው በዛው ስም ነበር። ስሙ የወጣላቸው ሰሞን በጉልበት ለማስቆም ሞክረው ነበር። በተለይ አየለ በዚሁ የተነሳ ከብዙ ተማሪዎች ጋር ተደባድቧል። በመጨረሻ ለመዱት። እያፈሩ፣ እየተሸማቀቁ፣ እየተቃጠሉ አደጉ። ይህ ቀላል ቀልድ የሚመስል ምሳሌ ነው። ቅጽል ስም የተለመደ ነው። ምን የተለየ ነገር አለው የሚል አይጠፋም። ብዙዎቻችን ቅጽል ስም ነበረን፣ አሁንም አለን። የአየለና የአርጋው ግን የተለየ ነው። አየለ ቶሎሳ ኦሮሞ ነው። አርጋው ፈይሳ ጉራጌ ነው። መርቃ ወይም ገንፎ በኦሮሞ ባህል የተለመደ ዕለታዊ ምግብ ነው። ቆጮም እንዲሁ በጉራጌ ባህል የዕለት ተዕለት ምግብ ነው። በዚያ ጊዜው ኢትዮጵያ ውስጥ የነበረው የትምህርት ስርዓትም ሆነ ኢትዮጵያዊ ባህል ደርሶ ነገር ኢትዮጵያዊ ባህል አለ ወይ ብለን ብንጠይቅም ለኦሮሞ መርቃና ለጉራጌ ቆጮ እውቅና አልነበረውም። እንግዲህ በባህላቸው እየተሳቀባቸው እየተነወሩ እየተሸማቀቁ ያደጉ ልጆች ወጣት ሆነው ክንዳቸው ሲፈረጥም ለተዋረደ ባህላቸው ቦታ ለመፈለግ ጠመንጃ አንስተው ነፃ አውጪ ግንባር፣ ፓርቲ ወዘተ እየመሰረቱ ጫካ ቢገቡ የሚያስደንቅ አይሆንም። በእርግጥ አስተማሪዎቹም ሆኑ ተማሪዎቹ፣ ሰፋ ሲል ደግሞ ማህበረሰቡ እንደዚያ አይነት ድርጊት የሚያከናውኑት በዘመኑ የነበረው ሁኔታ በዚያ መንገድ ስለቀረጻቸው ያንን ትክክል ብሎ ስላሰረጸባቸው እንጂ እንደ ግለሰብ መጥፎ ስብዕና ኖሯቸው አይደለም። ቢያንስ አብዛኞቹ ዛሬ የድሮውን ኢትዮጵያ እንመልስ ስንል ይህችን የገነቧት ህዝቦች ማንነት ኮሰሰ። የመንፈስ ልዕልናዋ የገዘፈ ኢትዮጵያ ማለታችን ነው። ዛሬ በእርግጥ ያ የመንፈስ ልዕልናዋ ተሸራርፎ ተሸርሽሮ እንደነበረ የለም። በእርግጥ ያንን የኢትዮጵያ የመንፈስ ልዕልና መመለሱ ይበጃል። ግን ኢትዮጵያውያን የህዝቦቿን የነጠረ እውነት፣ የሚኖሩትን ህይወት፣ የሆኑበትን ሃይማኖትና እምነት፣ የሚጋሩትን ዜግነትና እሴት ወዘተ ተጨባጭ ህልውናዋን መሰረት እንዲያደርግ ማድረግ ያስፈልጋል። ኢትዮጵያ የምንኖራት ተጨባጭ እውነት ኢትዮጵያዊነትም እንደ ሃይማኖት ያለ ጥያቄ የምንቀበለው ሳይሆን ከዚህ ተጨባጭ ኑሯችን የሚመነጭ እንደ እውቀት ኖሮን የምንመረምረው ከዘመን ጋር የምንሞርደው መንፈስ መሆን አለበት። የድሮዋ ኢትዮጵያ ትልቅ ደምቆ የሚታይ ፍሬም ወይም ህዳግ አላት። ችግሩ ፍሬም ውስጥ ያሉት ምስሎች እኩል አለመታየታቸውን፣ አንዱ ደምቆ ገሚሱ ደብዝዞ ሌላው ጨርሶ አይታይም። አንዱ ይነበባል፣ ፊደል አለው፣ ሌላው አይናገርም፣ ልሳን አልባ ነው። የተናገረውም አይተረጎምለትም። ያ ጎልቶ የሚታይ የኢትዮጵያ መንፈስ ውስጡ የስስታም ዕቃ ቤት ነው። ያለው ከሌለው አይለይም። የሰለጠኑት የምዕራብ ሀገራት ሀገራዊ መንፈሳቸው እንደ ኢትዮጵያ ጎልቶ ባይታይም ውስጣቸው ጓዳ ጎድጓዳቸው ጥርት ብሎ ይታያል። ምን እንዳለ ምን እንደሌለ ይታወቃል። የትኛው ማሳ ቀድሞ እንዳፈራ፣ የትኛው ማሳ ዝናብ እንዳጣ፣ የትኛው ሰብል ዋግ እንደመታው ይታወቃል። የሰለጠኑት ሀገራት መንፈስ የሚነሳው ዜጋው ከሚኖርበት ጎጆ፣ ከሚያርሰው ማሳና ከሚሰራበት ፋብሪካ ላይ ነው። የድሮዋ ኢትዮጵያ ምስልና የኢትዮጵያዊነት መንፈስ የዘመኑ ፖለቲካና ማህበረ ባህላዊ አስተሳሰብ ነጸብራቅም። ቀድመን እንዳልነው የድሮዋ ኢትዮጵያ እንጀራ በዶሮ ወጥ የሚቀርብበት ሌማት ወይም መሶብ እንጂ መርቃ ማቅረቢያ ቆሪና ቆጮ በክትፎ የሚቀርብበት ጣባ አልነበራትም። ጎልቶ የወጣው ባህል ኢትዮጵያዊ ባህል ተደርጎ ለየደረጃው ባለው ስርዓተ ትምህርት ውስጥ ተካቶ ይሰጣል።
የትምህርት ስርዓቱ ከዚህ ኢትዮጵያዊ ባህል ውጭ ከሌላ ቋንቋና ባህል የተገኙ ሕፃናትን ከሚኖሩበት ባህል እያፋታ በማያውቁትና በማይኖሩት ኢትዮጵያዊ ባህልና መንፈስ ያጠምቃቸዋል። ኢትዮጵያዊ መሆናቸውን ኖረው ሳይሆን እንደ ሃይማኖት ተሰብከው ይቀበሉታል። ችግሩ ያ የኢትዮጵያዊነት መንፈስ አንዱ ስለሚኖረው ፈቅዶ ሌላው ስለማይኖረው ተገዶ የትምህርት ስርዓቱና ፕሮፓጋንዳው የማስገደጃ መንገዶች ናቸው የሚቀበለው መሆኑን አሁን ለገባንበት ችግር መፍትሄው ከዚህ በተቃራኒ የኢትዮጵያዊነትን መንፈስ እያንዳንዱ ዜጋ ከሚኖራት ከኢትዮጵያ ላይ የሚመነጭና ፈቅዶ የሚቀበለው ማድረግ ነው። አንዱን ሕዝብ በትልቅ የወርቅ ፍሬም እልፍኟ ውስጥ፣ ሌላውን ሕዝብ በእንጨት ፍሬም ኮሪዶሯ ላይ፣ ሌሎቹን ደግሞ በአሮጌ ካርቶን በጭቃ ኩሽና ታስቀምጥ የነበረችው የድሮዋ ኢትዮጵያ ዛሬ ልትደገም አትችልም። በፈቀዳት ዘመንና ትውልድ ተቀባይነት አግኝታ ኖራለች። ዘመኑና ትውልዱ ስለማይፈቅድላት ህልው ልትሆን አትችልም።